እንደው ኑሮ ያንገሸገሻችሁ መከራ ውስጥ ያላችሁ ስቃይ የሰለቻችሁ መርፌ የሰለቻችሁ መድኃኒት የሰለቻችሁ በኑሮ ሸለቆ ውስጥ ላላችሁ ዛሬ መጎብኛ ቀን ነው በሉ። ዛሬ ሰው በአፉ ስላላወራ ነው። ያልታመመ የለም፣ ያልተያዘ የለም፣ የማያቃስት የለም። የጤና ድሃ ያድርጋችሁ እግዚአብሔር። እናንተ ገንዘብ ጎደለን ብላችሁ እናንተ መስሪያ አጣችሁ እናንተ ተምራችሁ ስራ ስላጣችሁ የምታማርሩ ሁለት አሐዱ አምላክ ዘላለም ሥላሴ እንደምን ዋላችሁ? የተሰጠኝን ሰዓት በአግባቡ መጠቀም ስላለብኝ ጥቂት ደቂቃ አብረን እንቆያለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ወንዶች አቅርፋችሁ ነው እንደመጣችሁ ከቤት ተባራችሁ ነው የሚመስለው። እንደምን ዋላችሁ? እንደምን ቆያችሁ? አሜን። እናመሰግነው ፈቅዶና ወዶ ይህችን ሰዓት ለምስጋና የሰጠን አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ መርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረገፈች ዳግሚት ሰማይ በቀደመ ደመና ፍጥረት የምታስመራዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን በአማላጅነቷ ጥላዋ ስር ስላረፍን ለእናታችን ለድንግል ማርያም ክብር ይሁንላት። አሜን በሉ። ክብር ይሁንላት። እንደ እግዚአብሔር በጎና መልካም ፈቃድ በዚህ በተወደደ በመዳን ሰዓት ጥቂት የምናርፍበትንና የምንጽናናበትን የእግዚአብሔርን ሐሳብ አብረን እንሰማለን። የምንነጋገርበት የትምህርታችን ርዕስ የማርቆስ ወንጌል ምዕራፍ 5 ቁጥር 29 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት አብረን እንቆያለን። ከስቃይዋ ዳነች ይላል። እስቲ ከኔ ጋር ከስቃይዋ በሉ ዳነች። አንቀጹ ለሴት ነው። ስለወንድ እናድርገውና ከስቃዩ በሉ። እናንተ እንዳታቆፉ ባላንስ ለማድረግ እስቲ ከስቃዩ በሉ ዳነ። ከምኑ ዳነ? መድኃኔዓለም ከስቃይ ያድናችሁ። መድኃኔዓለም ከመከራ ያድናችሁ። መድኃኔዓለም ከጽኑ ደዌ ያድናችሁ። ታሞ በአልጋ ከመውደቅ መድኃኔዓለም ይጠብቃችሁ። ይህንን ቃል የመዘገበልን ከአራቱ ወንጌላውያን አንዱ በአንበሳ የተመሰለው ቅዱስ ማርቆስ የመዘገበልን ቃል ነው። የቃሉ ባለቤት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቃይዋ ዳነች። የማርቆስ ወንጌል ምዕራፍ 5 ቁጥር 29 ላይ የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ እሱ በሚያልፍበት ሁሉ ሰፈር እሱ ባለፈበት መንደር ሁሉ እየነካ እየሞላ እየቀጠለ እየሰራ እያዳነ እየፈወሰ እየጠገነ ያልፋልና መድኃኔዓለም በመንደራችን ይለፍልን። እሱ ሲያልፍ ደህና ነው። እሱ ሲያልፍ ሰላም ነው። እሱ ሲያልፍ የሚሞላ ነገር አለ። እሱ ሲያልፍ የሚስተካከል ነገር አለ። እሱ ሲያልፍልን በሕይወታችን ምዕራፍ መድኃኔዓለም ሲያልፍ የጀመርነውን እንጨርሳለን። ስለዚህ የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ በመንደር ውስጥ ያልፍ ነበረ። ሕመምተኞች ከቤት ውስጥ በአልጋ የወደቁ መጋረጃ የተጋረደባቸው ለብዙ ዘመናት በአልጋ ላይ የተኙ በደዌ የደቀቁ ሰዎች የክብር ባለቤት የናዝሬቱ ኢየሱስ በመንደር ላይ ያለፈ ነው። መድኃኔዓለም ኢየሱስ ክርስቶስ እያለፈ ነው። እሱ ሲያልፍ ደግሞ አልፎ ትቶ አይሄድም። ሰዎች ባላዩ ሊያልፉን ይችላሉ። በሁኔታዎች ሰዎች ይለወጣሉ። ታውቃላችሁ፣ እናንተ አንድ ሳምንት ታማችሁ በአልጋ ላይ ብትወድቁ በሰፈር ውስጥ ትረሳላችሁ። የማይረሳ የድሆች አስታዋሽ የበሽተኞች ሁሉ አባት የሆነ እግዚአብሔር ከበሽታቸው ሊገላግል እግዚአብሔር ቀንና ጊዜያቸው ሲደርስ በመንደራቸው መድኃኔዓለም ያልፍ ነበረ። እንደኛ ቁጭ ብለው ወንጌል መስማት የሚናፍቃቸው ግን ሙሉ አካል የሌላቸው በአልጋ ላይ ሆኖ እናንተ ነጭ ነጠላችሁን ለብሳችሁ ቤተ ክርስቲያን ስትመጡ ዓይናቸው በእንባ የሚሞላ ብዙ በሽተኞች በቤታችን ይኖራሉ። መጋረጃ የተጋረደባቸው ብዙ በሽተኞች አሉ። በአልጋ ላይ የወደቁ መቆም የሚፈልጉ ከቀን በኋላ አካላቸውን ያጡ ከቀን በኋላ በደዌ የታሰሩ ትላንት በሁለት እግር የምናውቃቸው ሰዎች እግራቸው መራመድ አቅቶ
ትላንት የሚዘረጋው እጃቸው ዛሬ ታጥፎ ሽባ ሆኖ የምናውቃቸው ሰዎች አሉ። ከቀን በኋላ አይናቸው ጠፍቶ ብርሃናቸውን አጥተው ቤት ውስጥ የቀሩ ሰዎችን እናውቃለን። እንዲህ ባለ ሁኔታ ውስጥ ያሉ ሰዎች አሉ። አንዳንድ ጊዜ አንዳንድ ቤት ላይ በዛ ቤት ውስጥ ያሉ በሽተኞችን ሰዎች እንዳያውቋቸው እንግዳ የመጣ እንደው ወደ ጓዳ አስገቧቸው የሚባሉ በሽተኞችም አሉ። እንግዳ የመጣ ሰዓት መጋረጃ ውስጥ የሚደበቁ በሽተኞች አሉ። አንድ ቀን እግዚአብሔር መጋረጃውን ይገልጽላቸዋል። አንድ ቀን የተቆለፈባቸውን በር እግዚአብሔር ይከፍትላቸዋል። እመኑኝ፣ ሰዎች የሚዘጉብንን በር አማኑኤል ይከፍተዋል። ሰዎች የሚቆልፉብንን በር መድኃኔዓለም መክፈት ይችላል። የተዘጋባችሁን የጤና በር መድኃኔዓለም ይክፈትላችሁ። ወገኖቼ ብዙ ነገር ምድር ላይ ልናጣ እንችላለን። ትልቁ ማጣት ጤንነት ነው። የጤና ድሃ ያድርጋችሁ እግዚአብሔር። እናንተ ገንዘብ ጎደለን ብላችሁ፣ እናንተ መስሪያ አጣችሁ፣ እናንተ ተምራችሁ ስራ ስላጣችሁ የምታማርሩ፣ ሁለት እጅ ሁለት እግር ኖሮ ሁለት ዓይን ኖሮ ጤናማ ኩላሊት ይዛችሁ በሰላም ወጣችሁ መግባት እየቻላችሁ እግዚአብሔር ላይ የምታጉረመርሙ፣ ደግሞ አካላቸው ጎሎ ደግሞ ከቀን በኋላ ታመው በበሽታ ደቀው ሂዱና ሆስፒታል ይዋቸው። በዚህ ሰዓት ኩላሊታቸው ፌል አድርጎ ዳያሊሲስ የሚያደርጉ ሰዎች አሉ። እነሱም ብትጠይቋቸው እግዚአብሔር ይመስገን ይበቃል ይላሉ። በትንሹም ቢሆን ያመሰግናሉ። በእግዚአብሔር እጅ ላይ ወድቀው ታመው ደቀው ግን እግዚአብሔርን ተመስገን ይሉታል። አንተ ግን ሁለት አካል ይዘ ሁለት እግር ይዘ በሰው ትከሻ በሰው ምርኩዝ ሰዎች ሳይደግፉ በራስ ወጥተህ የገባ ግን እግዚአብሔርን አታመሰግነው። አሁን ሂዱና በሆስፒታል ሂዱ። በካንሰር በሽታ ደቀው ኬሞቴራፒ የሚባል ሕክምና የሚወስዱ ሰዎች አሉ። እናንተ ግን በሽታ ላይ ያልወደቃችሁ ጤናማዎች ናችሁ። ቀን የሚያመጣው ምን እንደሆነ ምን እናውቃለን ወገኖች? ነገ የትኛው አካላችን ሊያዝ እንደሚችል ምን እናውቃለን? ዛሬ በእግራችን ቆመናል፣ ነገ በምርኩዝ እንደምንሞት ማን ያውቃል? ዛሬ አይናችን ያያል፣ ነገ አይናችን ቢጠፋ ማን ያውቃል? እንዳትኩራሩ ዛሬ ባላችሁ ማለት ነው። በውበታችሁ የምትኮሩ፣ በአቋማችሁ የምትኮሩ፣ በሀብታችሁ የምትኮሩ፣ በዝናችሁ የምትኮሩ፣ በዘራችሁ የምትኮሩ፣ በቤተሰባችሁ የምትኮሩና የምትኩራሩ ሰዎች አላችሁ። እመኑኝ፣ አንድ ቀን የትኛው አካል እንደሚጎድልብን አናውቅም። አንድ ቀን የትኛው እንደምናጣ እርግጠኛ አይደለሁም። እኔ ብዙ በማህበራዊ ሚዲያ ተናግሬያለሁ። ዛሬም ኪዳነ ምሕረት ስለሆነች ብናገርላት ደስ ይለኛል። በኦሮሚያ ክልል ውስጥ ነው፣ ቦረና የሚባል ሀገር ላይ ኪዳነ ምሕረት ናት መንበረ ጵጵስናው። በዛ ከተማ የምታገለግል አንድ የሰንበት ትምህርት ቤት ልጅ ነበረች። ደሞ ኮሌጅ ትማራለች። ነገ ህልም አላት። እናት አባቷን ማገዝ የምትፈልግ ህልም ያላት ተስፈኛ ልጅ ነበረች። እቺ ወጣት ብዙ ህልም ያላት አንድ ቀን አገር አማን ነው ብላ በሰላም ተኝታለች። ጠዋት እንደምትነሳ እርግጠኛ ነበረች። ወጥተን ለመግባታችን እርግጠኛ አይደለንም። እርግጠኛ ሁኑ በእግዚአብሔር ላይ። ተኝተን ለመነሳታችን እኛ ዋስትና የለንም። ዋስትናችን እግዚአብሔር ነው። እግዚአብሔርን ሳያስቀድሙ የወጡ በዛው ቀርተዋል። እግዚአብሔርን ያልያዙ ሰዎች ዛሬ ወድቆ መሰበሩ የበዛው፣ ወጥቶ መቅረቱ የበዛው ለዚህ ነው። እግዚአብሔርን በነገራችን ስላላስቀደም ነው። የተወደዳችሁ የእግዚአብሔር ልጆች፣ ይቺ የሰንበት ትምህርት ቤት ወጣት እንዲሆነች አንድ ቀን ጠዋት ስትነሳ አይኗ ማየት አይችልም። አይኖቿ ጠፍተዋል። ምንም የወጋት የነካት ነገር የለም። እማዬ ምንድነው ነክቶ የለም እንዴ? ምንም የሚታየኝ ነገር የለም፣ ጨለማ ነው፣ መብራት አብሮልኝ አለች። የሷ አይን በመብራት ታግዞ በመብራት ኃይል የሚያይ አይደለም። አላወቀችም። እንዴ ልጄ መብራቱ እንደበራ እኮ ነው፣ ምን እያልሽ ነው አለቻት። አይ ምንም እያየልኝ አይደለም አይኔ ብላ ልጅ ማልቀስ ጀመረች። እናት በነገሩ ተደናገጠች። ከአልጋ ላይ እጇን ይዛ አነሳቻት። በራሷ አልጋ ላይ የወጣችው በሰው አካል ተነሳች። እንዳትኩራሩ ወጣቶች፣ በጉልበታችሁ እንዳትተማመኑ። ኃይል እግዚአብሔር ነው። ኃይል ማለት ዛሬ ኃይለኞች የሆኑ ነገ ይደቃሉ። እግዚአብሔር ኃይለኞችን ሲያደቅ አይተናል። ጉልበተኞችንም ሲያንበረክክ አይተናል። እንዳትተማመኑ።
ዛሬ ያለው ማንነታችን በዚህ ማንነታችን አንቀጥልም። ዛሬ ባለስልጣን የሆናችሁ ትኖራላችሁ፣ በስልጣናችሁ አትቀጥሉ። ስልጣንም ይሻራል፣ ኤክስፓየር ያደርጋል፣ ኤክስ ዴት አለው። ልብ አድርጋችሁ ስሙኝ። ይህቺ ሴት በሰው ትከሻ ተነሳች፣ ሆስፒታል ወሰዷት። የሰማችሁ ነው። ቦረና ከሚባለው ሀገር ሐዋሳ ወደሚባል ሀገር ሪፈር ተጻፈላትና ሄደች። አይኗ ግን ሊበራ አልቻለም። ዶክተሮቹ ግራ ተጋቡ። ምክንያቱን ራሱ ማወቅ አልቻልንም አሉ። ወደ ጸበል ወሰዷት። አይኗ ሊበራ አልቻለም። እንደ ቀልድ ዓመታት አለፋት። የሚያውቋት ጓደኞቿ ሁሉ ረሷት። በቤት ውስጥ ያቺ ወጣት ያቺ ምስኪን ለተወሰነ ጊዜ የእሷን ስነ ልቦና ለመጠበቅ ብለው ቤተ ክርስቲያንም እየመሩ ያመጧት ነበረ። እናትን ትሰለቼን ሰለቿል፣ አባት ሲሰለቼን ሁሉ ይሰለቻል። እንዳይመስላችሁ ልጆቻችሁ ይሰለቿችኋል። ብትታመሙ እማይሰለችን የለም፣ ፊት እማይነሳን የለም፣ እጅ አላቅልህም እማይለን ሰው የለም። ይህቺ ሴት በቃ ሁሉ ሰለቻት። ወንድሟም እህቷም ምሏት ግን ኪዳነ ምሕረትን መናፈቅ ጀመረች። መታገለግላት እናት ናፈቀቻት። ትናፍቃለች እኮ አዛኝታ እናታችን ድንግል ማርያም ውዳሴዋን እያደረስ ቅዳሴዋን እየቀደስ ደሞ በሰገነቱ በአውደ ምሕረት ቆመን እየዘመሩላት እንደው እኮ ከምግብ በላይ የምትርብ እናት ናት። ጠርተናት እኮ አንጠግብም። ትናፍቀናለች። ይኸው በስዕሏ ፊት ለፊት ይኸው ውዳሴዋ ተለይቶን አናውቅም። ምንድነው ናፍቆታችሁ ብንባል ኦርቶዶክሳውያን መቼም በቀን ማርያምን ሳይጠራ ሚሆን ኦርቶዶክስ የለም አይደል? ክርስቲያኑ ስሟን ሳንጠራ እኮ አሉ። ስንቃችን ነው መራራው ቢጣፍጥልን እኮ እሷን ስንጠራ ነው። እና ኪዳነ ምሕረት ናፈቀቻት። የካቲት 16 ደርሶ እመቤታችን ቃል ኪዳን የተቀበለችበት ዕለት ቤተሰቡ ሁሉ ነጭ የአገር ባህል ልብስ እየለበሰ ወደ ቤተ ክርስቲያን ለመሄድ ዝግጅት ሲያደርግ አወቀችና ዛሬ የካቲት 16 ኪዳነ ምሕረት ናት አይደላለች? አዎ እንግዲህ አንቺን ስንጎትት ስለማንሆን ቤት ትጠብቂያለሽ አለ። ኧረ ግድ የላችሁም ያገለገልኳት እናት ናፍቃኛለች። እንደው እንደ ቀድሞ ከሰንበት ትምህርት ቤት ጓደኞቼ ጋር ተሰልፌ ባልዘምርላት እንኳን ከምዕመናን ጋራ እንደው በአንድ አጸድ ስር እንኳን ቆሜ በዘምርላት ባሸበሽብላት የጌታን እናት የአይኔ ብርሃን እኮ ናት፣ እንደው አይኔን አብሪው ብላት እንኳን አለመነች። ማን ይስማት? ቤት ጠብቂ ብለንሻል፣ አንቺን እየጎተትን አንሄድም በይ ብለዋት እናት ጨክና በር ዘግታባት ሄደች። በር ይዘጋባችሁ ይሆናል። የጤናው በር ይዘጋባችሁ ይሆናል። የእድል በር ይዘጋባችሁ ይሆናል። የሥራ በር ይዘጋባችሁ ይሆናል። የትዳር በር ይዘጋባችሁ ይሆናል። የልጅ በር ይዘጋባችሁ ይሆናል። የስኬት በር ይዘጋባችሁ ይሆናል። የትኛውም በር ይዘጋ፣ ሰዎች በክፋት ይዝጉት፣ መድኃኔዓለም ደግሞ ደግ ነውና በሮቹን ይከፍታል። ድንግል ማርያም በሮቹን ትከፍታለች። እናት ከውጭ በሩን ቆልፋባት ሄደች። ማልቀስ ጀመረች። የአምላክ እናት እናቴ ዘጋችብኝም በር ክፈችልኝ። ድንግል ማርያም አገልግዬሽ ከሆነ ዛሬ ታምር ስሪ። እናቴ በር ዘጋችብኝ። ቀድሞ የአይኔ ብርሃን ጠፍቷል፣ ጨለማ ውስጥ ነው ያለሁት። ልጅሽ ደግሞ ብርሃን ነው። ወብርሃን ጽድቅ ዘያብር ለኩሉ ዓለም የተባለ ለሰው ሁሉ የሚያበራ እውነተኛ ብርሃን የተባለ አንቺ መብርሃን ነሽ፣ የብርሃን እናት። እባክሽን የተዘጋብኝ እኔን ጨለማ ቤት ግለጭልኝ፣ ይሄንን ጨለማ ቤት በሩን ክፈችልኝ ያለች መለመን ጀመረች። ለምኗት ድንግል ማርያምን የጨለመባችሁ ተማጽኗት። ድንግል ማርያምን የጠመመባችሁ ነገር እንዲቀናላችሁ እየጀመራችሁ አጨርሱ። የጀመራችሁ ነገር ያልተሳካላችሁ፣ ስራ ያልሆነላችሁ፣ ትዳር ያልሰመረላችሁ ለምኗት ድንግል ማርያምን። ወድቃችሁ ለምኗት፣ በለቅሶ ለምኗት ድንግል ማርያም። የእናት ልመና ፊት ያስመልስ አንገት ያስቀንስ። እውነት አሳብ ንገሩኝ እንጂ እውነት እና ይገርማል። እየለመነቻት ድንግል ማርያም በሩን ክፈቺ ነው የምትላት። እስቲ ድንግል ማርያም በሉት ሁላችሁም እስቲ በማርያም ሁላችሁም ድንግል ማርያም በሉ። የተዘጉብን በሮች ብዙ ናቸው። አንቺ በምልጃሽ በጸሎትሽ ክፈችልን በሏት። ድንግል ማርያም ዛሬ ተዘጋባችሁ ትክፈትላችሁ። እና እንዲህ ብላ ለምን እየለመነች እያለ ድንገት በሩ ተንኳኳ።
ተስፋ በቆረጣችሁባት ሌሊት ድንግል ማርያም በራችሁን ታንኳኳለች። የመጨረሻዬ ነው ብለህ ተስፋ በቆረጥክበት ሰዓት፣ የኔ በር ከዚህ በኋላ አይከፈትም ባልክባት ሰዓት ድንግል ማርያም ሌሊት መጣ። የጉብኝት ሰዓት አላት፣ ልጆቿ የምትጎበኝበት ሰዓት። እየሰማችሁ ነው። ሌሊት ተነስቶማ ውዳሴዋን ይዞ ለተንበረከከ የአምላክ እናት የምትጎበኝበት ሰዓት፣ በጉብኝት ሰዓት በርትቶ ተንበርክኮ በትግሃ ሌሊት ያለውን ድንግል ማርያም ትባረካለች። ሌሊት መነሳት ነው። ከዚህ መከራ እንድንወጣ ሌሊት መነሳት መጥቃት። በሩ ተንኳኳ። ማን ነው? በሩ የተቆለፈው ከውጭ ነው። እኔ መክፈት አልችልም፣ ዓይን የለኝም ማለች ከውስጥ ሆና። ብርሃን የለኝም፣ በሩ ወዴት እንዳለ አላውቅም አለች። በውጭ ያለው ሰው መክፈት ይችላለው? ሰው የለም። አዎ ሰው የለም። እኔ ያለሁት እኔ ብቻ ነኝ። እናቴ ቆልፋብኝ ነው፣ እህቶቼ ቆልፈውብኝ ነው አለች። በሩን ከፍቶ ወደ ውስጥ ሲገባ የሩቅ ዘመድ ነው። የዚችን ልጅ ዓይን መጥፋት ያልሰማ ነው። ጤናማ ዓይን አልነበረሽ እንዴ? እንዴት ዓይንሽ ጠፋ አላት። አላውቅም፣ ተኝቼ ስነሳ ዓይኔ እኮ ጠፋ ብላለች። አሁን ለምንድን ነው በሩን ሳንኳኳ ሰማ ነበረ? ድምፅሽን ከፍ አድርገሽ ታለቅሽ ነበረ። ምን ሆነሽ ነው የምታለቅሽው? እስቲ ንገረኝ አላት። ድንግል ማርያም ናፍቃኝ፣ ኪዳነ ምሕረት ናፍቃኝ። ዛሬ እኮ ክብረ በዓሏ ነው። ዛሬ እኮ የኔ ጓደኞች ልብሰ ስብሐት ለብሰው ይዘምሩላታል። ያ ቆሜ የዘመርኩላት አውደ ምሕረት ቢናፍቀኝ፣ የአምላክና ደጇ ቢናፍቀኝ፣ መቅደሷ ቢናፍቀኝ እማለቅሰው በዚህ ምክንያት ነው። ታዲያ ምን ችግር አለው? እኔ ይዤሽ እሄዳለሁ። እኔ ልጅ በል እንግዲያውስ አንተ የምትወስደኝ ከሆነ ይሄን በር የከፈተችልኝ አንተን ልካ ኪዳነ ምሕረት ናት። ስለዚህ ልብሴ እንዲህ ያለ ቦታ አለ አልብሰኝ አለች። ልብሷን ከተቀመጠበት ቦታ አምጥቶ አልብሷት እጇን ይዞ እየመራ ኪዳነ ምሕረት አደረሳት። መንገድ ላይ ለእሷ መናገር ጀመረች። እንባዋ እኮ ይፈሳል፣ እንባዋ አይቆምም። ኪዳነ ምሕረት የተዘጋውን በር ከፈትሽልኝ። የኔ እናት አንድ ነገር ይቀርሻል። በሩን ከከፈትሽማ የኔን ዓይን መክፈት አያቅትሽም። ዛሬማ ተረኛ ነኝ። እስቲ ዛሬማ ተረኛ ነኝ በሉ። እንደው በጣም ስንችት ያላችሁ፣ እንደው ኑሮ ያንገሸገሻችሁ፣ መከራ ውስጥ ያላችሁ፣ ስቃይ የሰለቻችሁ፣ መርፌ የሰለቻችሁ፣ መድኃኒት የሰለቻችሁ፣ በኑሮ ሸለቆ ውስጥ ላላችሁ ዛሬ መጎብኛ ቀኔ ነው በሉ። እናንተ መቼ እንደምታማሩ የምታሙ ብቻ በሉ። እናንተ በዚህ ጋር ዛሬ መጎብኛ ቀኔ ነው በሉ። እስቲ እናንተ ዛሬ መጎብኛ ቀኔ ነው በሉ። ለምን እንደምታፍሩት? ምን እንደምትፈሩት? ምኑና በሏት፣ ምኑና ጥራት እንጂ መጎብኛ ቀናችን ዛሬ ይሁንልን። እንድንጎበኝ እንፈልጋለን። ታመናል። ዛሬ ሰው በአፉ ስላላወራ ነው። ያልታመመ የለም፣ ያልተያዘ የለም፣ የማያቃስት የለም፣ ያልጎደለበት የለም። ያንዳንዱ ልመና ያለ ያንዳንዱ በቃ ዙሪያው በእሾህ አጥር የታጠረበት ግራ የገባው ሰው ያለ ዛሬማ ተረኛ ነች። ተረኛ ታርጋችሁ ድንግል ማለት የምትጎበኙበት ቀን ዛሬ ይሁንላችሁ እና ወደ ቤተክርስቲያን ገቡ ተሳልሞ። አሁን ታቦቱ እየዞረ ነው። አንቺን ደግሞ ሰው ይረጋግጥሻል። እንዴት ላርጋላት? እዚህ ከደረስኩ በኋላ እንዴት ላርጋ ይባልም። የኔን ጉዳይ ለሷል። ከዚህ በኋላ ሰው አያስፈልገኝም ማለት ማናለችና ቃል የገቡላችሁ ሰዎች ጀርባ ሲሰጧችሁ ማን አለ ከእናንተ ጋር? እስቲ ኪዳነ ምሕረት ከኔ ጋር አለች የምትሉ ትታኝ አታውቅም እሷ አለችልኝ የምትሉ እናት ናት፣ አጉራሽ ናት፣ ረጋሚ ናት። ተመለሳዩ ለእናታችን ድንግል ማርያም ክብር ይሁንላት። እና አንድ ቦታ ብቻ ተወኝ፣ ግን ከታቦቱ ፊት መቆም ነው የምፈልገው አለች። ከምኑ ፊት? ይኸው በዚህ በአዲስ አበባ ብትመጡ ከታቦቱ ፊት ኑ ሲባል ህዝቡ ከታቦት በዚህ ጀርባ ይላል። የሰማችሁ ነው። ታቦቱ ፊት እኮ የምንቆመው ይኸው የሚያቆም ነገር ኖሮን አይደለም። ታውቃላችሁ? የላችሁ መለመን ነው እንጂ መጥቶ ፊት ለፊት የሰማችሁ ነው። መማፀን ነው እንጂ ኑ ፊት ለፊት ቆሙ ከተባላችሁ
እና ከታቦቱ ፊት ለፊት ተወኝ አለች። ዘማሪያኑ የሚዘምሩበት ሊቃውንቱ ወረብ የሚወርቡበት ፊት ለፊት አውደ ምሕረቱ ላይ ተወኝ። ጉዳይ ለድንግል ማርያም እንደራዛ በናፍቆት እናቴን አግኝቻታለሁ። የኔን ጉዳይ እንዴት አለች? ተውሽ እንዴ ልበላት? እንደው ላዋያት ልምከራት? እንዲህ ብላት ተወኝ ብላው ያ ዘመዷ እጇን ለቋት ሲሄድ እያነባች እያለቀሰች አዛኝቷ ዛሬ አይኔን አብሪልኝና አንቺም ልጅ ያልክ ማጸን ምንና አብሪኝና ዛሬ አይኔን አብሪልኝና በቃ አንቺም ልጅ አምላክና ምንም አልፈልግም ድንግል ማርያም። እነዛ ጓደኞቿ አብረዋት በሰንበት ትምህርት ቤት የሚያገለግሉ ወጣቶች ጓደኛቸውን አይተው ማልቀስ ጀመሩ። አይናማዋ ልጅ አይኗን አታ አይነ ስውሮና መታ ቁማ ታለቅሳለች። አዩአት፣ ተመለከቷት። ጓደኛችን ይኸው ከኛ ጋር የምትዘምሯ ይኸው ቤት ቀርታ እያለቀሰች ነው። መዘመራቸውን ትሉ ማልቀስ ጀመሩ። እንገሯለን እንግዲህ ማለት መቼም ዛሬ ያለንበት ነገር በጣም ከባድ ነው። ታውቃለህ ደግሞ ለማን ይነገራል? ከሰዎች እንደውም እሷ ለምን አይስተካከልልን እንጂ ሁሉ መላው ጠፍቶናል። ታውቃላችሁ ዛሬ ታቦቱ ውደት አድርጎ ሲቆም ካህናቱ ወረብ እየወረቡ እያለ የሆነ ሰው እጅ መጥቶ የእሷ ግንባር ላይ ተቀመጠ። ማን ነው ግንባሬን የያዘ? ማን ነው ግንባሬን የነካኝ ትላለች። ግንባሯ ላይ የተቀመጠው እጅ ከእጇ የሚወጣው መዓዛ የተለየ መዓዛ ነው። ማን ነው እጁን ያስቀምጥ? ደግሞ ደስ የሚል መዓዛ ያለው እጅ። ያ እጅ ያስፈልጋቸዋል ኢትዮጵያውያን። የኪዳነ ምሕረት እጅ፣ ጌታን የታቀፉ እጆች፣ ቅዱሳን የሆኑ እጆች፣ ንጹሐን የሆኑ እጆች፣ የምህረት እናት፣ የሰላም እናት፣ ያዛኝቷ የእናታችን የኪዳነ ምሕረት እጅ ያስፈልገናል። በትዳራችሁ የእሷ እጅ ያስፈልጋችኋል። በንግዳችሁ የእሷ እጅ ያስፈልጋችኋል። በኑሯችሁ የእሷ እጅ ያስፈልጋችኋል። እጁ አልተነሳም፣ ዝም ብሎ ተቀመጠ። መዓዛው በአፍንጫዋ መዓዛዋን እያሸተተች ዝም አለቻት። ግን ትነግራታለች፣ ዛሬ ክፈችው የተዘጋው ያንን በር ሰው ልከሽ ከፍተሽልኛል። አሁን ደግሞ ከአንቺ በላይ ይሄንን የተጋረደብኝ መጋረጃ ይሄንን የዓይኔን ጨለማ ከአንቺ ውጪ የሚያበራልኝ ማንም የለም። የአምላክ እናት ግለጭው ትላታለች። ግንባሯ ላይ የነበረው እጅ ወደ ታች ወረደና በሁለት ጣቷ አይኖቿን ነካ